ከነዚህ እስር ቤት ብቸኛው ማምለጫ መንገድ ሞት ሲሆን በዚህ እስር ቤት ከነዚህ አደገኛ ቡድኖች አባላት ውጭ የሆነ ሰው ቢገባ በህይወት መቆየት እድሉ ከቀናት አይሻገርም። ሰዎች በህይወት አጋጣሚ በምርጫም በግዴታ የወንጀል ተግባራቶች ላይ ሲሳተፉ እንደየሀገሩና ህግ ደንብ መሰረት ለሰሩት ወንጀል ተመጣጣኝ የሆነ የተባለ ቅጣት ተጥሎባቸው ወደ እስር ቤት ይገባሉ። ይህንን ጊዜ ከሚቆዩበት እስር ቤት አንጻር ክብደት የሚለካ ሲሆን በዓለማችን በተለያዩ ሀገራት የሚገኙ እስር ቤቶች በርካታ እስረኞችን አጉረው ይዘዋል። ታዲያ በዛሬው ቪዲዮ በዓለማችን ከሚገኙ እስር ቤቶች ያህል እጅግ አደገኛ የሆኑ ለታራሚዎች አስቸጋሪ የሆኑ እስር ቤቶች የምንመለከት ይሆናል። ይህንን ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ጀምሩት። አንደኛ፣ ኤል ደ ኪውዳድ ባሪዮስ ኤልሳልቫዶር። በምድር ላይ ከሲኦል የከፋ ህይወት የሚገባበት ቦታ የት ነው ቢባል በርካቶች ይህንን እስር ቤት ይጠቅሳሉ። በኤልሳልቫዶር የሚገኘው ይህ እስር ቤት በዓለማችን ከሚገኙ አስፈሪና አደገኛ እስር ቤቶች እንዲካተት ያደረገው እንደ አብዛኞቹ እስር ቤቶች በውስጡ የሚገኙ የማይመች ሁኔታዎች ብቻ ሳይሆን በውስጡ የታሰሩት የወንበዴ ቡድን አባላት በእስር ቤት ውስጥ ያለውን ሁኔታ አምሳለ ሲኦል አድርገውታል። በዚህ እስር ቤት MS-13 እና ባሪዮ 18 ጋንግ የሚባሉ ሁለት አደገኛ የቡድን አባላት በስፋት የሚገኙ ሲሆን በየዕለቱ የሚሰሙና የሚከሰቱ ነገሮች ሌላ ስጋት ፈጥረዋል። በዚህ እስር ቤት ከነዚህ አደገኛ ቡድኖች አባላት ውጭ የሆነ ሰው ቢገባ በህይወት መቆየት እድሉ ከቀናት አይሻገርም። ለዚህም ይመስላል ሀገሪቱ እንደ አውሮፓውያን አቆጣጠር ከ2014 አንስቶ እስከ 2015 ድረስ በእነዚህ ሁለት አደገኛ ቡድን አባላት ውስጥ ወደ እስር ቤት ለመላክ ወሰነችው። በእስር ቤት ውስጥ የእስረኛ ቁጥር እጅግ ከፍተኛ በመሆኑ የተነሳ ምግብና የማረፊያ ቦታ እንደ ልብ ማግኘት ዘበት ነው። በዚህ ምክንያት ምግብ ለመመገብ አሊያም በቂ ማረፊያ ለማግኘት በሚደረጉ ጥረቶች መካከል ነገሮች ይቀሩና የሰዎች ህይወት ይጠፋል። በዚህ እስር ቤት ጠባቂዎች በሚንቀሳቀሱበት ወቅት በከፍተኛ ስጋት ውስጥ ሆኖ ሲሆን በአጠቃላይ ይህንን እስር ቤት የሀገሪው መንግስት ሳይሆን የሚመሩት እና የሚያስተዳድሩት በእስር ቤት ውስጥ ያሉ የወንበዴ ቡድኖች ማለት ይቻላል። ሁለተኛ፣ ብላክ ዶልፊን እስር ቤት። ይህ እስር ቤት በሩሲያ የሚገኝ ሲሆን ማንኛውም የሩሲያ ዜጋ በሀገሪቱ ስላሉ እስር ቤቶች ቢጠየቅ ተጠቅስ የማያልፈው እስር ቤት ብላክ ዶልፊን እስር ቤት ነው። በካዛክስታን ድንበር አካባቢ የሚገኘው ይህ እስር ቤት በሀገሪቱ ሩሲያ ከሚገኙ እድሜ ጠገብ እስር ቤቶች መካከል በዋነኝነት የሚጠቀስ ነው። ብላክ ዶልፊን የሚለውን ስያሜ በእስር ቤት በር ላይ ከሚገኘው ሐውልት ላይ ያገኘ ሲሆን ወደዚህ እስር ቤት ሲመጡ ገና መግቢያው በር ላይ እዚያው እስር ቤት ውስጥ የታሰሩ እስረኞች የገነቡት ግዙፍ የዶልፊን ሐውልት ይመለከታሉ። ወደዚህ እስር ቤት የሚመጡ እስረኞች በሙሉ የሞት ፍርድ የተፈረደባቸውና ከፍተኛ ጥበቃ የሚደረግላቸው ናቸው። በእስር ቤት ውስጥ ወደ 500 የሚጠጉ የእስረኞች ክፍል ያለ ሲሆን በእያንዳንዱ ክፍል ደግሞ 5 እስረኞች በጋራ ይኖራሉ። ወደዚህ እስር ቤት የሚገቡ እስረኞች ሰው በመግደል ወንጀል፣ በከፍተኛ ጾታዊ ጥቃት፣ በሽብርተኝነት ወንጀልና በሌሎች ከባባድ ወንጀሎች የተፈረደባቸው አደገኛ ሰዎች ናቸው። ይህን ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቪዲዮዎች ማግኘት ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።